የዲያብሎስ የጦር መሳሪያ ምንድነው? ወይም ዲያብሎስ ሰዎችን የሚያጠቃበት የጦር መሳሪያው ምንድነው? ይህንን በሁለት መክፈል እንችላለን። አንደኛ አምኖ በክርስቶስ የዳኑ ሰዎችና ያላመኑ በክርስቶስ ያልሆኑ ሰዎች መካከል ያለው ሪሌሽንሽፕ የተለያየ ነው። አምኖ በኢየሱስ የዳኑ ሰዎች በክርስቶስ በማመናቸው ምክንያት በመስቀል ላይ ስለተሸነፈ የሚጠቀመው የጦር መሳሪያ ሌላ አይነት ነው። ያላመኑ ሰዎች ግን ሙሉ ለሙሉ በዲያብሎስ ቁጥጥር ስር የተገዙ ናቸው። ጳውሎስ በዛ ነው በኤፌሶን ይህንን ቃል የተጠቀመው። ምንም እንኳ እንደ ሰው ልማድ የምንዋጋ ብንሆንም እንደ ሰው ልማድ ምንም እንኳን እንደ ሰው ልማድ የምንመላለስ ቢሆንም እንደ ሰው ልማድ አንዋጋም። በቃ ጦራችን ስጋዊ አይደለምና። ስለዚህ ዲያብሎስ የሚጠቀማቸው የጦር መሳሪያዎች ለክርስቲያኖች ወይም በጌታ አምነው ለዳኑ ሰዎች አንድ የጦር መሳሪያ ብቻ እጁ ላይ ቀርቶታል። ያ ምን ይባላል? ሽንገላ። እስቲ በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ ያለውን ቃል አንብቡ፣ መነሻችን ስለሆነ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ። አሁን የዲያብሎስ ምንድን ያለው? ለቅዱሳን ሽንገላ ነው ያለው እንጂ ኃይል የለው። ፓወርለስ ነው፣ ጉልበት አልባ ነው። ጳውሎስ በሌላ ቦታ ድሮ በማያምኑ ሰዎች እንደነበረው አለቃ ፈቃድ ትመላለሱ ነበር፣ አሁን ግን በክርስቶስ አምናችኋል። ድሮ ሲል ድሮ ማለት ከማመናቸው በፊት በክርስቶስ ከመሆናቸው በፊት ያለው ህይወታቸው በዲያብሎስ ሙሉ ቁጥጥር ስር የነበሩ ናቸው። አሁን ግን ከጨለማው መንግስት ወደ እግዚአብሔር መንግስት፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን፣ ወደ ማርለስ ላይ የጠራችሁ የእሱን በጎነት እንድታወሩ የተመረጠ ትውልድ፣ የንጉሥ ካህናት ቅዱስ ህዝብ ስለሆነ ኦልሬዲ ከጨለማው ዓለም መንግስትን ይወጣል። ከሱ መንግስት ያመለጥን ስለሆንን የሚዋጋበት የጦር መሳሪያ ሽንገላ የሚባለው ነው። ሽንገላ የሚባለው የጦር መሳሪያ እንደምናስበው ቀላል አይደለም። ምክንያቱም የጦር መሳሪያው ይህን ሽንገላ የሚባለውን የጦር መሳሪያው ወይም ጳውሎስ በኤፌሶን እንደገለጸው የሚንበለበሉትን የዲያብሎስ ፍላጻ የሚንበለበሉ ናቸው። ፍላጻዎች ናቸው። ሰው መውጋት ይችላል። እንድትቃወሙ ዘንድ እንዲቻላችሁ ብሎ ያንን ሽንገላ ዲያብሎስ ያስቀመጠውን ሽንገላ ለማሸነፍ መልበስ ከራስ ፀጉራችን እስከ እግር ጥፍራችን ድረስ የእግዚአብሔርን የዕቃ ጦር መልበስ አለብን። ስለዚህ ዲያብሎስ የቀረው አንድ ጦር መሳሪያ በቅዱሳን ላይ ሽንገላ የሚባል። ሽንገላ ማለት የግሪኩ ቃል ፕሮሞቶሎስ የሚል ሲሆን የማታለል የተጠና የማታለል ዘዴ፣ ተንኮል፣ ክፋት ማለት ነው። ሰይጣን ቅዱሳን የሚያጠቃው በተጠና የማታለል ዘዴ፣ በተንኮል፣ በክፋት። በእነዚህ መሳሪያዎቹ የሰውን የቅዱሳንን ትጥቅ ማስፈታት ይችላል። ምክንያቱም ዲያብሎስ መንፈስ ስለሆነ፣ ስራው ደግሞ እኛን ማጥቃት ስለሆነ፣ ቅዱሳንን ማጥቃት ስለሆነ ሳይሰለች ያለመታከት ነው የሚሰራው። ያዕቆብ ምን አለ? ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይልና በዓለም ያሉ ወንድሞቻችሁ፣ በዓለም ያሉ ማናቸው? አውትሳይደሮች፣ ወደ ክርስቶስ ያላመኑ ብዙ መከራ እንደሚቀበሉ እያሰባችሁ ጸንታችሁ ተቃውሙት። ወደኛ ክልል ፔኔትሬት አድርጎ መግባት አይችልም፣ ግን ዙሪያችን ሁሉ ይዞራል እና ሁሌ ስለሚዞረን ደካማ ጎናችን ምንድነው? ጠንካራ ጎናችን ምንድነው? እኛ ራሳችንን ከምናውቀው በላይ በአየር ላይ ያሉት ገዦች፣ አለቆች፣ ስልጣናት ጥናት ያደርጉብናል። በምን እንደምናዝን፣ በምን እንደምንስቅ፣ በምን እንደምንደሰት ያውቃል። በተጠና የማታለል ስልት የብዙ የቅዱሳንን ትጥቅ ያስፈታል።
ሌላም መከራ ሌላም ችግር ይጨምርባቸዋል። ይህን ስልት ተጠቅሞበት ያውቃሉ ዲያብሎስ። ይህንን ስልት ከዚህ በፊት ሞክሮት ሳክሲድ አድርጓል ወይ? በዚህ በማታለል ወይም ሽንገላ በሚባለው ጦር መሳሪያው ተጠቅሞበት ሳክሲድ አድርጎ ያውቃሉ? በትክክል አድርጓል። በቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 3 ላይ በቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 3 ላይ ይቅርታ፣ ቆሮንቶስ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት። እቺ ተንኮል የምትለው ቃል እና ቅድም እዛ የዲያብሎስ ሽንገላ ከሚለው ቃል ረብቶ የወጣ ነው። ሜቶዶስ ነው የሚለው። እባብ በምኑ በተንኮሉ ሔዋንን እንዳሳታት። እባብ በጉልበት አይደለም፣ ሽጉጥ ደቅሞ አይደለም ከኤደን ገነት ያስወጣት፣ ጦር ሰብቆ አይደለም። ምክንያቱም በስልጣን ለሚበልጡት ገና በስልጣኑ ስር ላላስገዛቸው ሰዎች የሚጠቀመው የጦር መሳሪያ ሽንገላ የሚባለው ነው እና ሔዋንን በተንኮሉ ሸንግሎን ያወጣት። ተንኮሉን በመጠቀም ከኤደን ገነት ቀስ አድርጎ በጥበብ ሸንግሎን ያወጣት። እስቲ ወደ ዘፍጥረት መጽሐፍ ምዕራፍ 3 እንሂድ። መጀመሪያ እግዚአብሔር እባብን ሲፈጥረው ምንድን ያለው? እባብን ከአራዊቶች ሁሉ እጅግ ተንኮለኛ ነበረ፣ ወይም አሳች ነበረ፣ ወይም ሸንጋይ ነበረ። ተንኮል የሚለው ቃል ሸንጋይ ከሚለው ቃል ጋር አብሮ የረባ ቃል ስለሆነ እርግጥ ነው ይሄ የዕብራይስጥ ቃል ነው የሚሆነው። ግን እባብ ጦረኛ አልነበረም፣ ቀንድ የለውም፣ የሚተፋው እሳት የለውም፣ ወይ ደግሞ የሚቧጭርበት ረዥም ጥፍር የለውም። እነግራቸዋለሁ፣ ምንም የለውም። አንዳንድ ጊዜ አሁን ፊልሞች ላይ ጭራቅ የሚባለውን ነገር ወይም ሰይጣን የሚባለውን በዛ ኢሜጅ እንዲቀረጽብን ሆሊውድ ያለ መታከት ነው ሁልጊዜም ሰይጣንን ክፉ አድርጎ ቀንድ ያለው አድርጎ ጥፍር በጣም ከፍተኛ ጥፍር ያለው ቧጥጦ የሚገድ አድርጎ ነው ብዙ ጊዜ በሰው አእምሮ በዛ ኢሜጅ መታወቅ ስለሚፈልግ ነው ሰይጣን ይህን ስራ የሚሰራ እንጂ ሰይጣን እንዲህ አይነት አይደለም። ሰይጣን የተሳለ ምላስ ያለው ሸንጋይ ነው። በመዝሙር 3 ላይ መዝሙር 2 ላይ በመዝሙር 2 ላይ ይቅርታ፣ በመዝሙር 2 ላይ አንተ የክፎችን ጥርስ ሰብረሃል፣ የጠላቶችን መንጋጋ መታህ ይላል። ምላሱን ግን ቆርጠሃል አይደል? ሰይጣን ጥርስ የለውም፣ መንጋጋ የለውም፣ የተመታበት ነው በመስቀሉ ስራ። ግን ምላስ አለው፣ ከባድ ምላስ አለው። ሔዋንን ያወጣት ቀስ አድርጎ ነው እየሸነገላት አንድ ሐሳብ እየሰጣት እንዲህ ነው የሚጠቀምበት ሲስተም። ሐሳብ ይሰጣችኋል፣ ሐሳባችሁን ይቀበላል፣ ሐሳብ ይሰጣችኋል። ቀስ አድርጎ ወደ ፍርሃት፣ ወደ ጥርጣሬ፣ ወደ ግራ መጋባት፣ መጨረሻ ላይ ወደ ማመፅ፣ ህይወታችን ወደ አልተጠበቀ ጎዳና ይወስዳል። ሔዋን እንዲህ ነው ያደረገው። ፍርሃት፣ ጥርጣሬ፣ ግራ መጋባት እንዲፈጠርባት ያደረገው። ከዚህ አትብሉ ከአትክልቶች ሁሉ ምግብ እንድትበሉ ተፈቅዷልን? እሷ መለሰችለት አልተፈቀደም አለችው። ለምን አልተፈቀደም ማለት? ያልተፈቀደበት ምክንያት ይሄንን በበሉ ጊዜ ሰዎች እንደኔ ክፉና ደግ ታውቃለህ ነው ይሄ ብቻ አይደለም ብሎ ቀስ እያለ ሐሳቡ ወደሷ እያሰረጸ መጨረሻ ላይ ከእግዚአብሔር ኪንግደም አወጣት። ከዛ ገዥዋን ይሆናል። አሁንም በቅዱሳን ድሮ በኤደን ገነት የሰው የገዛ የጽድቅ ዘመን ስለነበረ ሰው በራሱ ጽድቅ የቆመበት ዘመን የአዳም ሰልፍ ራይቸስነስ የሚባለው የግል ጽድቅ ስለነበረው ገብቶ ህይወቱን ማመሰቃቀላችን እየሸነገለ ከሳቡ ማውጣት የሚችል አሁንም በቅዱሳን የሚሰራው ምንም አይነት ኃይል ስለሌለ ሰይጣን በቅዱሳን ላይ ምንም አይነት ኃይል የሚባል ነገር ስለሌለው አሁንም ቀስ እያደረገ እየሸነገለን ወደ ራሱ መንገድ ቀስ አድርጎ እንድናዘነብል ያደርገናል። ግራ እንድንጋባ፣ እንድንጠራጠር፣ እንድንፈራ፣ እንደዚህ አይነት ነገሮች እንዲፈጠሩብን ያደርገንና በእግዚአብሔር ላይ ኩዌስችን እንድንፈጥር ያደርጋል።
ወደ ዲያብሎስ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ 17 ስታነቡ ወደ ኢየሱስ ክርስቶስ ለመፈተን መጥቶ እንደነበረ መጽሐፍ ቅዱስ ይናገራል። በዲያብሎስ ይፈተን ዘንድ መንፈስ ይልና ወደ ምድረ በዳ ወሰደ። በማን ይፈተን ዘንድ? ፐርፐዙ ወደ ምድረ በዳ የሄደበት ዋናው ፐርፐዝ በዲያብሎስ ለመፈተን መነሻው ፈተና እንዲቀርብ 40 ቀን ከጾምና ከጸለየ በኋላ ተራበ። ከዛ ፈታኝ ቀርቡ። ብዙ ጊዜ ይሄንን ወቁ። ብዙ ጊዜ ዲያብሎስ ሰዎችን የሚፈትኑት ከፍተኛ የሆነ ድካም፣ ከፍተኛ የሆነ ነገሮች አለመከናወን፣ መጥፎ ሲቹዌሽን ሲፈጠር ነው ዲያብሎስ የራሱን ስት ይዞ የሚመጣ። ሁል ጊዜ ማወቅ አለባችሁ። ቅድም በኤፌሶን በጠቀስኩላችሁ ቀን በክፉ ቀን መቃወም እንዲቻላችሁ ክፉ ቀን የምትለዋለች ጦሩን አስሎ የሚመጣው በዛ ጊዜ እንደ ተራባወቀና ልክ ሔዋንን የጠየቀውን ተመሳሳይ ጥያቄ ነው የጠየቃት። ተመሳሳይ ስንትን ያመጣ እየጠየቀ እንደገና ደግሞ እየሰማ እየጠየቀ እንደገና ደግሞ እየሰማ እየመለሰ ቀሳሩ ማንሸራተት እና በእውኑ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገዋል። ምን ማለት ነው? የመጣለትን ሬቬሌሽን የእግዚአብሔር ልጅ የሚለውን የመጣለትን ሬቬሌሽን እንዲጠራጠረው ከሆንክ የምትለዋን ቃል አስምሩባል። ኢንኩዌስችን ማርክን ያደርገው። ከዛ ከምዕራፍ 3 ቁጥር 1 ላይ ጀምሮ ስታነቡ መጥምቁ ዮሐንስ የተከበረ ትልቁ መጥምቁ ዮሐንስ ለጌታዬ ለኢየሱስ ክርስቶስ መልእክት አንጥቶለት ነበረ። ሰማይ ሲከፈት ያየኸው እሱ የእግዚአብሔር ልጅ ነው የሚል እና እቺን ቃል ያግኝቷል። የእግዚአብሔር ልጅ የሚባል ከአዳም ቀጥሎ መጣ እንዴ አለ። እሱ የሚያውቀው የእግዚአብሔር ልጅ አዳምን ነበር። ሌላ የእግዚአብሔር ልጅ መጣ እንዴ አለ እና ለመፈተን ምድረ በዳ ጠበቀው። እግዚአብሔርም በልጁ በክርስቶስ ስለሚተማመን 40 ቀን እንዲጾም ምድረ በዳ ሄዶ 40 ቀን እንዲጾም አንኮምፈርቴብል ኮንዲሽን ውስጥ ከሆነ በኋላ እንዲፈትነው አሳልፎ ሰጠው እና ተመሳሳይ ጥያቄ በኒዲው ውስጥ ይህንን የእግዚአብሔር ልጅ መሆኑን እንዲጠራጠር ግራ እንዲጋባ ቅድም ነግሬያቸዋለሁ። ዲያብሎስ የሚያደርገው እንድንጠራጠር፣ ግራ እንድንጋባ፣ እንድንፈራ፣ እንድንደነግጥና ሸርተት እንድንል አስምሯት እና ከሆንክ ምን ታስባለህ ሲለው ኢየሱስ ትክክለኛውን ከእግዚአብሔር ቃል አውጥቶ መልስ ሰጠ። ምን አለ? ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በምግብ ብቻ አይኖርም ተብሎ ተጽፏል። እሱን አስቀመጠለት። ሰይፉን መዘዘ፣ ጋሻውን ለበሰ። እመጣበታለሁ በኋላ። ወዲያው ዲያብሎስ ወራል። አሁን እንደገና ያ ጥያቄ መጣ። ወደ ከፍታ ቦታ ወጣ፣ ወደ መቅደስ ጫፍ ወጣ። ከዚህ በኋላ ራስህን ጣል። አሁንም እንዲጠራጠር፣ ጥበቃውን እንዲጠራጠር፣ እግዚአብሔር ሊጠብቀኝ አይችልም ብሎ እንዲፈራ እንዲጠራጠር፣ በእግዚአብሔር ፉል ፕሮቴክሽን ላይ መታመን እንዳይኖረው አሁን ሌላ ጥያቄ መጣ። እሱም አሁንም በመዝሙር 91 ያለውን ጥቅስ ነው ወስዶ የጠየቀው። እግሮችህ እንዳይሰነካከሉ ወደ ላይ ያነሱሃል፣ ይጠብቁ ዘንድ መላእክቱን ስላንተ ያዝዛቸዋልና ተብሎ ተጽፏል። ስለዚህ ይሄን የምታምን ከሆነ እስቲ ውደቅ እናሳየናል። እሱ ሌላ ቦታ ወጣ። በዘዳግም መጽሐፍ ውስጥ ያለውን ጥቅስ አወጣ። እግዚአብሔር አምላክ አትፈታተነው ተብሎ ተጽፏል። መጨረሻ ላይ ደግሞ ሌላም ጥያቄ ያመጣለት ጥያቄ ወደ ትዕቢት፣ ወደ ማናለብኝነት፣ ወደ ጉራ የሚመራ ጥያቄ አመጣለት። ወድቀህ ብትሰግድልኝ ያለኝን ይሄን ሁሉ እሰጥሃለሁ። እግዚአብሔር ብቻ አምላክህን ብቻ አምልክ፣ ለእሱ ብቻ ስገድ አሉት። ዞር በል አንተ ሰይጣን አለ። መጽሐፍ ቅዱስ ሲናገር ለጊዜው ከሱ ዞር አለ ይላል። ከዛ በኋላ በጴጥሮስ አማካኝነት እንደመጣና ያለን ትንሽ ምዕራፎችን ካነበብን በኋላ አሁን ያን ሐሳብ አለ ሌላ ጊዜ በዚህ ሐሳብ ላይ ይሰራበታል። ስለዚህ ዲያብሎስ ጥራጣሬ፣ ግራ መጋባት፣ ፍርሃትን ለማምጣት ነው ጥረት የሚያደርገው። እና በሔዋን በዚህ አርመሩ በዚህ የጦር መሳሪያው ሔዋንን ዲፊት ሲያደርጋት
የናዝሬቱ ኢየሱስ ክርስቶስን መድኃኒታችንን ግን ዲፊት ማድረግ አልቻለም። ምክንያቱም አርመሩን ለብሶ ነበር። ስለ አርመሩ ከትንሽ ደቂቃ በኋላ ስለማብራራ ከዛ ለጊዜው ዞር አለ። የኛ ታዲያ የሱ ሽንገላ ከሆነ የኛስ የጦር መሳሪያ ምንድን ነው? የሱ ሽንገላ ከሆነ የቅዱሳንስ ይህንን ከባድ የሆነ ሽንገላውን መቃወም የምንችልበት የጦር መሳሪያችን ምንድን ነው? አሁን እዛው ኤፌሶን ምዕራፍ 6 ቁጥር 10 ነው። ከቁጥር 10 እስከ 17 ያለውን አነባለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። አንደርላይን ላይ የእግዚአብሔር ዕቃ ጦር የምትለውን ያዟት። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆች፣ ከስልጣናት፣ ከዚህ ዓለም ገዢዎች፣ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊቶች ጋር ነው። ስለዚህ በክፉ ቀን ለመቃወም እንዲቻላችሁ ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ። አሁንም አንደርላይን ላይ ናርጓት የእግዚአብሔር ዕቃ ጦር የምትለው ወገባችሁን በእውነት ታጥቃችሁ። እውነት ወገብ በምን ይታጠቃል? በእውነት። እሺ የጽድቅን ጦር ለብሳችሁ፣ ጽድቅ ጦር፣ የሰላምን ወንጌል፣ የእምነትን ጋሻ፣ የመዳንን ራስ ቁር እና የቃሉ ሰይፍ፣ ይህን አርመር ለብሳችሁ ስትቆሙ የሰይጣንን ሽንገላ መምታት ትችላላችሁ። አሁን እዚህ ጋር በደንብ ያወራ መጀመሪያ ቢናገረው ቅድም አንድ ላይ የኛ የዕቃ ጦር ዲያብሎስን ልናሸንፍበት የተሰጠን ቅድም የዘረዘርኳቸው የዕቃ ጦሮች የኛ አይደሉም። መጀመሪያ የእግዚአብሔር ናቸው። ሁለት ጊዜ በዚህ ቦታ ላይ የእግዚአብሔር ዕቃ ጦር፣ የእግዚአብሔር ዕቃ ጦር ይላል። ስለዚህ የዕቃ ጦሩ ከኛ ልብ የሚመነጭ ሳይሆን የእግዚአብሔር ዕቃ ጦር። ይሄ የእግዚአብሔር ዕቃ ጦር ልክ የዲያብሎስ ሽንገላ ያም የጦር መሳሪያ ስለሆነ በኤደን ገነት ተፈትኖ እንደሚችል ሰውን ማሸነፍ እንደሚችል እንደተፈተነው ይህም ደግሞ የእግዚአብሔር ዕቃ ጦር ወልድ እግዚአብሔር በሆነው በክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ፣ በሉቃስ ወንጌል ምዕራፍ 4 ላይ እና በማርቆስ ወንጌል ምዕራፍ 1 ላይ ፈትኖት ይህን ዕቃ ጦር ለብሶ ዲያብሎስ ተሸንፏል። ስለዚህ አንደኛ ማወቅ ያለብን የዕቃ ጦሩ የኛ እንዳልሆነ የእግዚአብሔር እንደሆነ በስጦታ መልኩ እንደተሰጠን። አሁን እያንዳንዱን ሰላም እያንዳንዱን ጥሩር ምናምን ብዬ ጠቅላላ አላብራራው፣ ሰፊ ስለሆነ በሌላ ቪዲዮ ላይ ሰራለሁ። ይሄ በጣም ትልቅ ሚስጥር ያለው ስለሆነ ግን ይሄ የራስ ቁር፣ የደረት ጥሩር፣ ጋሻ፣ ጫማ የተባሉት ነገሮች ጳውሎስ ቀጥታ ድራይቭ አድርጎ የወሰዳቸው ወይም ደግሞ ይሄንን የወሰዳቸው የአንድ የሮማዊ ልብስን አለባበስ ወስዶ ነው የሰራው። አንድ ሮማዊ ወታደር ለሰልፍ ሲወጣ፣ ለውጊያ ሲወጣ እነዚህን አሟልቶ ነው የሚወጣው። 90% የሚለብሰው የመከላከል ስራ ሲሰራ 1% ብቻ ግን ወይም ደግሞ 10% የሚወሰደው 10% ብቻ ግን ለማጥቃት ነው። ሴፍ ብቻ ነው። እንደውም አንሱ የተባለው ጋሻ እንጂ ሴፍ ይዘዙ አልተባለ። ሌላ ጊዜ በደንብ አብራራዋለሁ ይሄ እና ከላይ እስከታች አንድ ሮማዊ ወታደር ከላይ እስከታች ቁር ማለት እንደ ኮፍያ የሚደረግ ሙሉ ለሙሉ ፊታችሁን የሚሸፍን ነው። ሙሉ ለሙሉ አይናችሁን ብቻ ነው የሚያሳየው። ከሚመጣ ከሚንበለበል ቀስት እንታመልጡ። ደረት የሚባል ወይም ደግሞ ጥሩር የሚባል እስከ ወድ ድረስ የሚያለብስ ገንባል ጫማ ስታደርጉ አንድ የሮማ ወታደር ልብሱን ለብሶ ይመጣ ላይ እንደ ማስክ። ይሄ ወታደር ከበደ ነው ያም አበበ ነው ማለታችሁ አለባበሱ ማንነቱን ይሸፍነዋል። የለበሰው ልብስ ሰውየው ምን አይነት ሰው እንደሆነ ማወቃችሁ።
አሁን ዲያብሎስ በዚህ የዕቃ ጦር በለበሰው የዕቃ ጦር ጳውሎስ በዘረዘራቸው የዕቃ ጦር ባለቤቱ የዕቃ ጦሩ ባለቤት በሆነው በኢየሱስ በኤደን በምድረ በዳ 40 ቀን ከጾመና ከጸለየ በኋላ ሊፈትን ቀርቦ ተሸንፎ ያውቃል። ስለዚህ እኛም ይሄን ሙሉ ለሙሉ የዕቃ ጦሩን ስንለብስ ፊታችን ማን እንደሆነ ስለማያይ ዕቃ ጦሩን ስንለብስ ኢየሱስ ይምጣ አበበ ይምጣ አሸናፊ ይምጣ ማወቅ አይችልም። በዚህ ዕቃ ጦር እንደተሸነፈ ብቻ ነው የሚያውቀው። መጣበታል ምን ለማለት ፈልጌ እንደሆነ በዚህ ዕቃ ጦር ብቻ እንደተሸነፈ ነው የሚያውቀው። ልብሱን ለብሳችሁ ስትቆሙ ይሸሻቸዋል። ልብሱን ለብሳችሁ ስትቆሙ ሲያይ በዚህ አርም የልብስ ስርዓት ተሸንፎ ያውቃል። ስሙኝ ይሄን በደንብ አሁን በአሁኑ ዘመን ኢየሱስስ ያው ፊልም ላይ እንደምናየው የሆነ እባብ ይመጣና ጽጽጽ እያለ ሲፈትነው ፊልም ላይ ያየ ነው። መጽሐፍ ቅዱስ አልገለጸው። እንደዛ አይደለም ዲያብሎስ ያደረገው። ሐሳብ ሊላከበት ሆድ ሊላከው ወደ ልቡ ብልጭ አለ። ተርቧል። የሰውዬ 40 ቀን ጾሟል፣ ተርቧል፣ ደክሟል። ምድረ በዳ ነው። ፀሐዩ በጣም ያደክማቸዋል። ረሃብ አለ። እዛው ምድረ በዳ ነው ጾሙን ፈቶ ሄደው። በእናንተ ልዩት እንደዚህ ይሆናል እናገራለሁ አለ እና ተርቧል፣ ደክሟል፣ አጥማጧል። በዛ አጥም ባጣበት ሲቹዌሽን ሐሳብ ሊላከበት በእግዚአብሔር ልጅ ብትሆን ከሆንክ ለምን እንዲያው አሁንም እግዚአብሔር በቅዱሳን ላይ ጦር ነው የሚልከው፣ ሐሳብ ነው የሚልከው። የሰይጣን ትልቁ የጦር መሳሪያው የሽንገላ ሐሳቦች ወደኛ በመላክ ነው። በቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 3 ላይ ምንም እንኳ እንደ ሰው ልማድ የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም፣ ዕቃ ጦራችን ስጋዊ አይደለምና ምሽግን ለማፍረስ ግን ብርቱ ነው። በእግዚአብሔር ዕውቀት ላይ ከፍ ብሎ የሚነሳውን ዕውቀት ያፈርሳል፣ አእምሮን ስለ ክርስቶስ ይማርካል። አሁን ትልቁ የዲያብሎስ ውጊያ ሜዳው አእምሮአችን ነው። አሁን እዚህ በኢየሱስ ያን መጸለይ እንችላለን። ጥሩ ነው። አንድ የውጊያ ስልት ነው፣ መጣበታለሁ። ግን አእምሮአችንን ከዲያብሎስ ፍላጻዎች መቆጣጠር ካልቻልን ወደ ፍጥርጣሬ፣ ወደ ግራ መጋባት፣ ወደ አለማመን፣ ወደ መንሸራተት ያመጣል። በአእምሮአችን ያለማቋረጥ በአየር ላይ ያሉት መንፈስ አለቆች፣ ገዢዎች፣ ስልጣናት የተዘረዘሩት በአእምሮአችን ላይ ያለማቋረጥ ሐሳብ ይልካልና ሰው ከራሱ ጋር እያወራ ይመስለዋል። አንዳንዴ ማወቅ አለብን ከራሳችን ጋር እያወራን ያለነውንና በአየር ላይ ያሉ የመንፈስ አለቆች እየላኩብን ያለነውን ሐሳብ ማወቅ አለብን። ያን ሐሳብ እንደ ሐሳብን ይዘውና ትንሽ በውስጣችን እናቆየዋለን፣ እያብላላን እናቆየዋለን። መጨረሻ ላይ ወደ ድርጊት እንወስደዋለን። ለዛ ነው እኮ ሰው በልቡ እንዳሰበው እንደዛው ነውና ይላል። ለዛ ነው ዲያብሎስ ሐሳብ የሚልከው። ሰው ተኝቶ ያሰበውን በጠዋት ይፈጽመዋል ይላል። እስቲ አንድ ታሪክ ልንገራችሁ። መጽሐፈ ዜና ላይ ያለ ታሪክ ነው። ምዕራፍ ነው በቃል ያላስታውሰው። ግን ነገስታት ለሰልፍ በሚወጡበት ጊዜ ዳዊት ከሰልፍ ወጥቶ በእልፍኝ ላይ እንደነበረ መጽሐፍ ቅዱስ ያትተልኝ እና ከሰልፍ ወጥቶ በእልፍኝ ማለት ላይ እንደ በረንዳ ማለት ነው። እልፍኝ ማለት እንደ በረንዳም እንደ ሳሎንም ያገለግላቸዋል። እነሱ የሚኖሩበት ስካንዲኔቪያን ካንትሪ ሞቃት ስለሆነ ሳሎናቸው በመጋረጃ የተከለለ ነው። ሞር ንፋስ ለማግኘት እንዲድፍን ያለ እንደ ምዕራባውያን ወይም ኢትዮጵያ ውስጥ እንደምናየው ቤት አይደለም። በጌጠኛና በሚያምሩ መጋረጃዎች የተሸፈነ ነው እና አንዲት ውብ ሴት በመታጠቢያው ስትታጠብ አያት። ለምን እሱ ፊት ለፊት መጣ እንደታጠበች አሁን ማንሳት አልፈልግም። ስትታጠብ አያትና እቺ ውብ ሴት ማነች ብሎ ሰው ጠየቀ። መጀመሪያ ያያት ቀን አይደለም ጠርቶ አብሮ ዝሙት ይወደድ። መጀመሪያ ያን ሰይጣን ሐሳብ ሰጠው። አያት እንዴት እንደምታምርች ሴት፣ እንዴት ቆንጆ ሴት እንደሆነች አያት። ሐሳቡን ውስጥ አስቀመጠ። እያብላላው ቆየ ውብ መሆኗን አየ። ከዛ በኋላ ሰው ጠራና ማን ሚስት ነች አለ። ማነች እቺ ልጅ? እንትና በድብቅ አመጣ። ዝሙት ወደቀ። ዝሙት ከወደቀ በኋላ ኦልሞስት ዳዊት በህይወቱ ኮስት ካረጋቸው ወይም ደግሞ በህይወቱ ከፍተኛ የህይወት ስብራት ካጋጠመው ድርጊት አንዱ ወይም ዋነኛው ይህን ማድረጉ ነው።
ሌሎች ጥፋቶችም አሉበት። ግን ዋነኛው ግን ከእሷ ጋር መተኛቱ በጣም ብዙ ችግር በመንግስቱ ላይ፣ በግል ህይወቱ፣ በፋሚሊው ላይ ብዙ ችግር አምጥቶበታል። ግን መጀመሪያ ዲያብሎስ አይዲያን የሰጠው ተውትን የላከበት አይዲያ ሰጠው። ያን አስተናገደ። እያቆየው እያብላለው ሲሄድ ወደቀ። ኢየሱስ ግን ልክ አይዲያው ሲመጣ ወዲያውኑ የቃጦሩን የመዘዘው እንዲህ ተብሎ ተጽፏል። አሁን ወደ ማጠቃለያው ይመጣል። ታዲያ እንዴት ነው የቃጦሩን መጠቀም እንችል? ኢየሱስ ትክክለኛ ምሳሌያችን የሚሆነው እሱ ብቻ ስለሆነ ኢየሱስ ለመጣበት ጥያቄ ሁሉ ሕገ መንግስቱን የጠቀሰ መነሻውን የጠቀሰለት እንዲህ ሲለው እንዲህ አይደለም፣ ይህን ብታደርግ ሲለው እንዲህ አይደለም ተብሎ የተጻፈው እንደዚህ ነው። ለምሳሌ ይህንን ድንጋይ ዳቦ አድርገው ሲለው ነው ሰው ከእግዚአብሔር አፍ በሚወጣው ቃሉ እንጂ በምግብ ብቻ አይኖርም። የሰይጣንን ፍላጻውን ማፍረስ የሚችሉት ዳይሬክትሊ እሱን የሚቃወም ለዛ ቃል አጌንስት የሆነ የእግዚአብሔርን ቃል ማንሰላሰል እና ማወጅ ስንችል ነው። ኦ ማይ ጋድ ማንሰላሰልና ማወጅ ስንችል ነው። እንዲህ ተብሎ ተጽፏል ብለን አንሰላስላል። ከዛ በኋላ በጌታ በኢየሱስም ዲያብሎስ ዞር በል እንዲህ ብሎ ተጽፏል ስንለው ዲያብሎስ ያንን አርመር መቋቋም አይችልም። አንዳንድ ሰዎች መጥፎ ሐሳብ ሲመጣባቸው ጥሩ ሐሳብ በማምጣት ጉድተው በማምጣት ማሸነፍ የሚችሉ ይመስላቸዋል። አይደለም፣ በፍጹም በዚህ ማሸነፍ አይቻልም። ዲያብሎስን ድል ለማድረግ ፖዚቲቭ ቲንከር መሆን አይደለም፣ ጋድ ወርድስ ቲንከር ነው። ዲያብሎስን ለማሸነፍ ፖዚቲቭ ቲንከር መሆን አይደለም እንድናሸንፍ የሚያደርገን የዲያብሎስን ሐሳብ ለማፍረስ ጋድ ወርድስ ቲንከር የእግዚአብሔር ቃል አሳቢዎች ስንሆን ቶሎ ብለን ሪፊውዝ ማድረግ። ከዛ በኋላ ለዛ ሐሳብ የሚመጥን በእግዚአብሔር ቃል የሆነ አንድ ምሳሌ ልንገራችሁ። አሁን አንድ ሰው ነገን የሚፈራ ከሆነ ፍርሃት ብዙ አይነት ነው። ነገን እንፈራለን፣ መታመም እንፈራለን፣ ድህነት እንፈራለን። እንዲህ አይነት ፍርሃት ሰው አታክ ሲያደርገው ምን ትሆናለህ ነገ? አሁን እኮ ዘመኑ እየተበላሸ ነው፣ ኑሮ እየተወደደ ነው፣ ከአንተ ገቢ ጋር እንዴት ይሄ ነገር ሊሆን ይችላል ሲባል ወዲያውኑ እግዚአብሔር ቃል አባት ብለን የምንጮህበትን የልጁን መንፈስ ሰጠን እንጂ ከዚህ በኋላ የፍርሃትና የባርነት መንፈስ አልሰጠንም ብለን ካንሰላሰልን በኋላ ዲያብሎስ ዞር በል ስንለው ኢሚዲየትሊ ያን ሐሳቡን ከእናንተ ላይ ያነሳል። ኢየሱስ ልክ እንዳሸነፈው ከሱ ዞር ብሎ ለረዥም ዘመን ተመልሶ አልመጣም። በጴጥሮስ አማካኝነት ነው ይህ አይሁንብህ ብሎ የመጣው። ምናልባትም ከ2 ዓመት ከምናምን በኋላ ሊሰቀል አካባቢ